السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. بزاري ولتمنى يوم الله سبحانه وتعالى باربا متاچو نبي ያደረጋቸው ሚል አርስት ነው የምናየው። ቁረይሾች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደስተኛ ነበሩ። ምልክቶቹን አይተናል ደስተኛ እንደነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ግን የመካ አጋሪያን በሚሰሯቸው ከአላህ መብትም ይሁን ከፍጡራን በሚያጓድላቸው ተግባራቶች ደስተኛ በፍጹም አልነበሩም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ከብቸኛው ፈጣሪ አላህ ውጭ ሌላን ሲያመልኩ፣ ሴትን ሲበድሉ፣ ዝሙት ሲሰሩ፣ ቁማር ሲጫወቱ፣ በአስካሪ መጠጦች ሲሰክሩ በጣም ይከፉ ነበር። እነዚህ መጥፎ ተግባራት ለነብዩ ሰለላሁ ዐለይሂ ወሰለም ሰላም ይነሷቸው ስለነበረ በዚህም የተነሳ ከማህበረሰቡ ገለል ብለው ሂራ የሚባል ዋሻ ውስጥ ምን ያደርጉ ነበር? ኢዕቲካፍ ያደረጉ ለአንድ ወር ለመሳሰለው ለረጃጅም ጊዜ እዛ እየተቀመጡ የኢብራሂም አለይሂ ሰላምን መንገድ በማሰብ አላህን ይገዙ ነበር። ላቡድ መጨረሻ አደገኛ የሆነ መጥፎ ነገር ላይ ስለነበር ማህበረሰቡ የነበረው አላሁ ሱብሓነሁ ወተዓላ ከዚህ ጨለማ መንገድ ወጥተው ወደ ቅኑ መንገድ ይመሩ ዘንድ ምን ማድረግ አለበት? አላህ መልእክተኛ መላክ አለበት። ምን ይሆን ዘንድ? ሊየኩነ ዐለይሂ ሁጃ በማህበረሰቦች ላይ ማስረጃ ይሆንባቸው ዘንድ። ምክንያቱም አላህ ምን ብሏል? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ እኛ እኮ መልእክተኛ ሳንልክ ምን ቀጣ አይደለንም አለ። ለእያንዳንዱ ህዝብ ደግሞ ከዚህ ኡማ በፊት ለነበረው መልእክተኛ ተልኮለታል። ለእያንዳንዱ ህዝብ አረቦቹ የኢስማኤልን መንገድ ተከትለው ሲያበቃ ከጊዜ በኋላ ሽርክ ተንሰራፋ። አላህ Subhanahu Wa Ta'ala ለዓለም ህዝቦች በጠቅላላ ማስረጃ ይሆን ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ሊልካቸው ለሁሉም ማስረጃ ይሆን ዘንድ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ስለኔ መላክ ይሁዳዊም ይሁን ነስራዊ አይሰማም፣ ሳያምንብኝም አይሞትም የእሳት ቢሆን እንጂ አለ። ስለዚህ የእሳቸው መልእክት ለማን ነው? ለሁሉም ነው የተላከው፣ ለጂኑም ለኢንሱ። መልእክቱን ተቀብሎ ጀነት መግባት የራሱ ፋንታ ነው። መልእክቱን ካስተባበለ ግን የእሳት ነው። አላህ Subhanahu Wa Ta'ala እንዲህ አለ እሳቸው ችግር ላይ ለነበሩ ሰዎች፣ ጥፋት ላይ ለነበሩ ሰዎች እንደላካቸው እንዲህ ሲል ይነግረናል። هو الذي አላህ እኮ ማለት በአሰ የላከ ነው ፊል ኡሚይን በመሃይማኖቹ መጻፍና ማንበብ በማይችሉት ማህበረሰቦች ውስጥ እኮ የላከ ነው። ረሱልን መልእክተኛ ነው የላከላቸው። አህለል ኪታቦች ሌሎቹ ህዝቦች ተውራትን፣ ኢንጂልን እነዛን ያነቡ ስለነበረ መጻፍና ማንበብ ይችላሉ። አረቦቹ ግን በቃላቸው ግጥም ይገጣጥሙ ነበር እንጂ አብዛኛዎቹ ማንበብም መጻፍም አይችሉም ነበር። ስለዚህ አላህ ምን አለ? هو الذي እሱ አላህ እኮ በአተ የላከ እኮ ነው ፊል ኡሚይን መጻፍና ማንበብ በማይችሉት ማህበረሰቦች ውስጥ እኮ ረሱልን መልእክተኛ ነው የላከላቸው ነው። ሚንሁም ያ የተላከው መልእክተኛ ደግሞ ከነሱ ከራሳቸው የሆነ ጎሳ ነው። ማናቸው ብለናል ትላንት ስንማር? ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም ወሃሺሙ ሚን ቁረይሽ ብለናል አይደል? ስለዚህ እነሱ ራሳቸው የሚያውቁት ግለሰብ ነው የተላከላቸው። ታማኝነቱን፣ መልካምነቱን አልአሚን ሲሉ ራሳቸው የሰየሙትን ነው የላኩላቸው። የትሉ ዐለይሂም ይህ መልእክተኛ እኮ ደግሞ ያነብላቸዋል። አያቲሂ አንቀጾቹን እኮ ያነብላቸዋል። ወዩዘኪሂም ያጸዳቸዋል። ከምን? ትላንት የነበሩባቸው ቆሻሻዎች በጠቅላላ ገልጸን ነበር አልነበረ? ሽርክ ላይ ነበሩ፣ ይበድሉ ነበር፣ ሴት ይቀብሩ ነበር፣ መጠጥ ይጠጡ ነበር፣ ቁማር ይጫወቱ ነበር። ይሄን ሁሉ ቆሻሻ ባህሪያቸው እንደ ሰበብ አላህ እሳቸውን ልኮ ሊያላቅቃቸው ነው። ስለዚህ ወዩዘኪሂም የሚያጸዳቸው መልእክተኛ፣ ወዩዓሊሙሁም የሚያስተምራቸው መልእክተኛ። ምንን የሚያስተምራቸው? አልኪታብ ቁርአንን የሚያስተምራቸው፣ ወልሂክማ ጥበብን ሱናን የሚያስተምራቸው። ወኢን ካኑ እነሱ እኮ ነበሩ እነማን? የመካ ሙሽሪኮች ሚን ቀብሉ ከዚህ በፊት እኮ ነበሩ ለፊ ضلال ሙቢን ግልጽ ጥመት ውስጥ እኮ ነበሩ። መቼ? አላሁ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ነብይ አድርጎ ከመላኩ በፊት ተወልደውም ራሱ ምን ላይ ነበሩ? ነብዩ ተወልደው ጥመት ላይ ነበሩ። መቼ ነው ሰዎች ወደ ሐቁ ጎዳና የመጡት?
አላህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ አድርጎ የቁርአን መልእክት ይተላለፍ ሲጀምር ምን ሆነ? የተቀበሉ ሰዎች ከጨለማው ወደ ብርሃኑ መጡ። በረመዳን ወር ሰኞ ቀን የሰው ልጆች ህይወት የሚቀይር ጉዳይ ተከሰተ። ነብዩ ሰለላሁ ዐለይሂ ወሰለም ሒራ ዋሻ ውስጥ በነበሩበት አላህ ማን ላከ? ጅብሪልን የመላእክቶችን አለቃ ላከው። ከዛ ምን አለ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ጭምቅ አድርጎ ያዛቸውና እቅራ አንብባላቸው። እሳቸው ምን አሉት? ወማ አነ ቢቃሪእ እኔ እኮ አንባቢ አይደለሁም አሉት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ማንበብም መጻፍም አይችሉም ነበር። አላህ በልባቸው ላይ ነው በሂፍዝ የወረደውን ቁርአን ሁሉ ያሰፈረላቸው። አሁንም ለሁለተኛ ጊዜ ጭምቅ አደረጋቸው፣ አንብባላቸው። እሳቸው ምን አሉት? ወማ አነ ቢቃሪእ እኔ እኮ አንባቢ አይደለሁም አሉት። አሁንም ለሶስተኛ ጊዜ ጭምቅ አደረገና እቅራ አላቸው፣ አንብባላቸው። እሳቸው ምን አሉ? ወማ አነ ቢቃሪእ እኔ አንባቢ አይደለሁም አሉት። ከዛ እሱ ምን አለ? እቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ እቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳነ ማ ለም ያዕለም። ሱብሓነላህ። እነዚህ የመጀመሪያ 5 አንቀጾች ነብዩ ሰለላሁ ዐለይሂ ወሰለም ላይ ወረዱባቸው። በዚህም ምን ተደረጉ? ነብይ ተደረጉ። መለኮታዊ ራእይ ከሰማይ ስለመጣላቸው በማን አማካኝነት? በጅብሪል። ትርጉም እቅራ አንብብ፣ ቢስሚ ረቢክ በጌታህ ስም አንብብ፣ አለዚ እሱ አላህ እኮ ኸለቅ የፈጠረ ነው። ኸለቀ ኩል ሸይ ሁሉን ነገር የፈጠረው እሱ ነው። ሁሉን ነገር በፈጠረው ጌታህ ስም አንብብ። ኸለቀል ኢንሳን የሰው ልጅ እኮ ፈጠረው። ሚን ዐለቅ ከረጋ ደም እኮ ፈጠረው አላህ። አላሁ ስብሓነሁ ወተዓላ ቁርአን ላይ ብዙ የአፈጣጠር ሁኔታችንን ይጠቅሳል። ለምሳሌ ከአፈር የተፈጠረው ማን ነው? አባታችን አደም አስሉ መሰረቱ ነው አይደል? ከአፈር ፈጠርኳችሁ ይላል። ማን ነው? አደምን ነው። መልሶ ደግሞ ምን ይላል? ከፍትወት ጠብታ ፈጠርኳችሁ ይላል። ማን ነው? እኛ የሰው ልጆች የተቀረነው ከወንድ በሚወጣ የዘር ፈሳሽ የሴት እንቁላል ተደባልቆ ነው አይደል? ስለዚህ ይሄ የመጀመሪያው ስቴፕ ነው። ከዚህ ቀጥሎ ምን ይሆናል? የረጋ ደም፣ ከዛስ የታኘከ ስጋ፣ ከዛስ እያለ ይሄዳል አይደል? አላህ እዚህ ጋር ምን ጠቀሰ? ኸለቀል ኢንሳን አላህ እኮ የሰው ልጅ የፈጠረ ነው። ሚን ዐለቅ ከረጋ ደም እኮ የፈጠረ ነው። እቅራ አንብባላቸው በድጋሚ ወረቡከ ያንተ ጌታ እኮ አልአክረም ቸር ሲሆን እኮ ቸር ጌታ ነው ያለህ አንብበ። አለዚ ያ ቸሩ ጌታ እኮ ዐለመ አስተማረ ቢልቀለም በእስክርቢቶ እኮ አስተማረ፣ በመጻፊያ አስተማረ። ዕውቀቶች ምንድነው የሚደረጉት? ይጻፋሉ አይደል? ያ የተጻፈው ይነበባል አይደል? በአይን ማለት ነው። አላህ ምን አለ? ዐለመ ልኢንሳን አላህ እኮ የሰው ልጆች ያስተማረ ነው። ማ ለም ያዕለም እማያውቁትን እኮ ያስተማራቸው ነው አለ። እኛ የሰው ልጆች ስንፈጠር ምንም አናውቅም ነበር። አላህ ምን አለ? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍዒደ ለዐለኩም ተሽኩሩን። ወላሁ አኽረጀኩም አላህ እኮ አወጣችሁ ሚን ቡጡኒ ኡመሃቲኩም ከእናቶቻችሁ ሆድ ውስጥ እኮ አወጣችሁ። ላ ተዕለሙን ማታውቁ ስትሆኑ ሸይአን አንድንም ነገር የምታውቁ አልነበራችሁም። ወጀዐለ ለኩም አላህ አደረገላችሁ አሰምዐ መስሚያን አደረገላችሁ፣ ወልበሰር መመልከቻን አደረገላችሁ፣ ወልአፍዒዳ ፉአድ ማለት ነው ልብ አደረገላችሁ የምትገነዘቡበት፣ ለዐለኩም ትሆኑ ዘንድ ተሽኩሩን ታመሰግኑት ዘንድ። ስለዚህ አላዋቂዎች ነበር። አይንን ጆሮን ልቦናን ሰጥቶ ምን አደረገ? እንድናቅ አደረገን። ስለዚህ ምን አለ? ዐለመ ልኢንሳን የሰው ልጅ እኮ ያስተማረ ነው። ማ ለም ያዕለም እማያውቀው የሆነውን ነገር እኮ ለሰው ልጅ አላህ አስተምሮታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ባልተለመደ ክስተት የተነሳ በጣም ደነገጡ። ወደ ቤታቸውም ፈጥነው ሄዱ። ባለቤታቸው ኸዲጃንም ሸፍኝኝ አሏት። ኸዲጃም
እሳቸው በጣም ተጨንቀው አለቀልኝ ጠፋው ሲሏት ኸዲጃ ምን አለቻቸው? ምንም አትሆንም አንተኮ ዝምድና ቀጣይን የሆንክ ሰው ነህ አለቻቸው። ብዙ ነገር ነው የጠቀሰችላቸው። ከዛ ውስጥ አንዱ አንተ ዝምድናን የምትቀጥል ሰው ነህ፣ ምንም አይደርስብህም አብሽር አለቻቸው። ኸዲጃም አለበሰቻቸው፣ አረጋጋቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ጉዳዩን ለኸዲጃ ነገሯት። ኸዲጃም ጉዳዩን ከሰማች በኋላ ካረጋጋቻቸው በኋላ ወረቃ ኢብን ነውፈል ወደ ተባለ ወደ አጎቷ ልጅ ይዛቸው ሄደች። ምክንያቱም እሱ ከአህለል ኪታቦች ምን ይዟል? ተውራትና ኢንጂልን የሚያውቅ ስለነበረ እስቲና እሱ ጋር ልውሰዶት ብላ ነብዩ ሰለላሁ ዐለይሂ ወሰለምን ወረቃ ጋር ወሰደቻቸው። ወረቃም አረጋጋቸው ክስተቱን ሲሰማ። ከዛ ምን አለ? ትልቅ ሐላፍትና ለወደፊት ይጠብቆታል አላቸው። ምን እስኪላቸው ድረስ ህዝቦችህ ከከተማ ሲያስወጡ ምን ነው አብሬ በነበርኩ ቦታው ላይ በሆንኩኝና ባገዝኩህ ኖሮ። የእሳቸው መልስ ምን ሆነ? ያባረሩኛል እንዴ ከዚህ ከተማ አሉ። ነብዩ ሰለላሁ ዐለይሂ ወሰለምን ወረቃ ምን አላቸው? ማንም ነብይ ይሄን መልእክት ይዞ አይመጣም፣ ወይንም አንድም ይሄን መልእክት ይዞ የሚመጣ የለም ከሀገሩ የተባረረ ቢሆን እንጂ። አላሁ አክበር። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ወደ ኢስላም እንዲጣሩ ሁለተኛ መልእክት ደረሳቸው። ምን የሚል? ያ አዩሀል ሙደሲር ቁም ፈአንዚር። ያ አዩሀል ሙደሲር አንተ ልብስህን ደራራቢ የሆንከው ሆይ፣ ተሸፋፋኝ የሆንከው ሆይ ቁም ተነስና ፈአንዚር አስጠንቅቅ፣ ሰዎችን አስጠንቅቃቸው። ለምን? እሳት የሚያስገባ ስራ ነውና እየሰሩ ያሉት። ከእሳት ይቆጠቡ ዘንድ ካንተ ምን ይጠበቃል? ዳዕዋ ማድረግ ጀምር አላቸው። እሳቸውም በድብቅ ወደ ኢስላም ጥሪ ያደርጉ ጀመር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላህን ትእዛዝ በመፈጸም ሰዎችን ወደ ተውሂድ፣ ምን ማለት ነው ተውሂድ ማለት? አላህን በብቸኝነት ያለ ማንም ተጋሪ እንዲያመልኩ ሰዎችን መጥራት ይጣሩ ጀመር። ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውንና ጓደኞቻቸውን ወደ ኢስላም ጠሩ። የመጀመሪያ ኢስላምን የተቀበለችው ባለቤታቸው ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ የመጀመሪያው አማኝ እሷ ናት። ከወንዶች ደግሞ የመጀመሪያው ሰው እስልምናን የተቀበለው አቡበክር አስዲቅ ይባላል ረዲየላሁ ዐንሁ። ከልጆች ደግሞ ያጎታቸው ልጅ አሊ ኢብኑ አቢ ጣሊብ እና ዘይድ ኢብኑ አልሐሪስ፣ እነዚህ ሁለቱ ናቸው የተከተሉት ከልጆች። ስለዚህ በአንድ ላይ ስንት ሰው አመነላቸው? መጀመሪያ 4 ሰው። ኸዲጃ ሚስታቸው፣ አቡበከር ጓደኛቸው፣ ከልጆች ደግሞ አሊና ዘይድ ኢብኑ አልሐሪስ። ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለ3 ዓመት በድብቅ በሚስጥር አርቀም ቤት፣ አርቀም የሚባል ሱሐባ አለ፣ እሱ ቤት ውስጥ ምን ያደርጉ ጀመር? እስልምናን በድብቅ ይሰብኩ ጀመር። አላሁ ስብሓነሁ ወተዓላ ሌላ ትእዛዝ አስተላለፈባቸው። ምንም ይል ፈስዳዕ ቢማ ቱዕመር፣ የታዘዝከውን ነገር ይፋ አውጣው። ፈስዳዕ ይፋ አውጣው፣ ቢማ ቱዕመር በታዘዝክበት ጉዳይ። ወአዕሪድ ችላ በል፣ አኒል ሙሽሪኪን አጋሪያንን ችላ በላቸው፣ ተዋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ያላህን ትእዛዝ በማክበር ሶፋ ተራራ ላይ ወጡ። ሶፋ ተራራ ላይ ወጥተው የመካ ሰዎችን ተጣሩ። ምን ሲሉ? ወያ ሶባሃ፣ አዋጅ እንደማለት ነው። ልዩ ጥሪ ሲኖር በዚህ መልክ ነው የሚጠራው። ደንግጠው ተሰበሰቡ እሳቸው ስር። እሳቸው ኮረብታው ላይ ከላይ ሆነው ተራራው ላይ ሶፋ ተራራ ላይ ሆነው ምን አሉ ለህዝቦቻቸው? ከዚህ ተራራ ጀርባ ጠላት አለ ብላችሁ፣ ይህ ጠላት አያስመሻችሁም አያስነጋችሁም ብላችሁ ታምኑኛላችሁን ሲሉ ጥያቄ ጠየቁ። የመካ ሙሽሪኮች ምን አሉ? በአንድነት ሁሉ እኛ እኮ ካንተ ውሸት አናውቅም አሏቸው። ምን ብለዋቸው ነበር? መጀመሪያ አልአሚን ታማኙ ብለዋቸው አልነበረ? አሁን ደግሞ ምን አሏቸው? ከእርሶ እኮ አንድም ውሸት አናውቅም አሏቸው። አላህ አስጠንቅቃል አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? አላሁ ስብሓነሁ ወተዓላ እኔን አስፈራሪና አስጠንቃቂ አድርጎ እኮ ልኮኛል። ህዝቦቼ ሆይ ላኢላሃ ኢላላህ በሉ ነጻ ትወጣላችሁ የሚል ትእዛዝ አስተላለፉ። ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሉ ነጻ ትወጣላችሁ ብለው ይሄን መልእክት አስተላለፉ። እዛ ቦታ ከተሰበሰቡ ሰዎች ውስጥ
አንድ ግለሰብ እነግራችኋለሁ ማን እንደሆነ ምን አለ ለዚህ ነው የሰበሰብከን እልም ያደርግህ አላቸው ምን አላቸው ለዚህ ነው የሰበሰብከን እልም ያደርግህ አላቸው አላህ ምን ብሎ ነበር መግቢያችን ላይ ያሳልፈናል 130 ሐዲስን ስናይ ያ አዩሃ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم እናንተ ያመናችሁ ሰዎች ሆይ አላህና መልእክተኛውን ፈጥናችሁ እሺ በሉ መልእክተኛው እናንተን ሕያው በሚያደርጋችሁ ነገር ላይ ሲጠሯችሁ ላኢላሃ ኢላላህ በሉ በዱንያም ሕያው ትሆናላችሁ በአኺራም ከሳት ተጠብቃችሁ ጀነት ትገባላችሁ ሲሉ ይህ ግለሰብ ግን ምን አለ ለዚህ ነው የሰበሰብከን እልም ያደርግህ አላቸው ስሙ ማን ይባላል አቡ ለሃብ ይባላል የሳቸው አጎት ነው ያባታቸው ወንድም ነው ሱብሃንአላህ ይህ አቡ ለሃብ የተባለ ግለሰብ ማንም ሰው ሳይቃወማቸው ዝም ብሎ እየሰማ ያለ ከሰዎች ሁሉ የመጀመሪያ ሰው ሆኖ እሱ ተቃወማቸው መቃወምን ብቻ ደግሞ አይደለም እልም ያርግህ ድብን ያርግህ አላቸው አላህ Subhanahu Wa Ta'ala እልም ማለት መክሰር መጥፋት የተገባው ለሱ እንደሆነ ስለሚያውቅ ምን አለ ተበት የዳ አቢ ለሃብ ወተብ ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد تبت يدا أبي لهب وتب يا أبو لهب ሁለት እጆች ጠፉ እርሱም ጠፋ ከሰረ ما أغنى አልጠቀሙትም እኮ عنه ከሱ ማሉሁ ገንዘቡ ያከማቸው وما كسب يسبسباچو ሀብቱ ሌላ ነገሮቹም እኮ አልጠቀሙትም ሰየስላ ለወደፊቱ እኮ ይገባል ምን ናራን የጀሃነምን እሳት እኮ ይገባታል ذات لهب እቺ የጀሃነም እሳት ደግሞ የተገለጸችው ምን ተብላ ነው ተንቀልቃይ የሆነች እሳት እዛ ውስጥ ይገባል ወምራአቱሁ የሱ ሚስትም እኮ አብራው ትገባለች حمالة الحطب እንጨትን ተሸካሚ ስትሆን ምን ታደርግ ነበር ሱብሃንአላህ ኡሙ ጀሚል ትባላለች በጣም የተረገመች ሴት ነበረች ነብዩ ሰለላሁ ዐለይሂ ወሰለም ምን ይባላል በሐበሻ አባባል ነገሩ ነው እንጂ ጩቤ ሰው አይጎዳም ይባላል ምን ማለት ነው አንድ ሰው በጩቤ ቢወጋህ እንኳን ቆይቶ እኮ ይሻልሃል እስካልሞትክ ድረስ ልብህ እስካልተወጋ ሳምባህ እስካልተወጋ ድረስ ቁስሉ ይድናል የሚያሳዝነው ግን የሚገርመው ግን ነገሩ ነው እንዴት ነው ለመውጋት አሰብክ ነው እሳቸውን መጉዳት በቃ ሁሉን ነገር ፈልጋ እሳቸውን ልትጎዳ የምትችልበት ሌላ መጉጃ ሁሉ አስባ ይዛ መጣች ምንም እሾህን ተለቅማለች እሾህ ሚወጋ በሌሊቱ ሄዳ እሳቸው ያልፉበታል የሚባል ቦታ ላይ ትነሰንሰዋለች ሲያልፉ እሾህ እንዲወጋቸው ማለት ነው እሳቸው አላህ ምን አለ ወምራአቱሁ አቡ ለሃብ ብቻ እኮ ሳይሆን እሳት የሚገባው ሚስቱም ጭምር ናት حمالة الحطب እንጨትን ተሸካሚ የሆነችው እሾህ ተሸካሚ የነበረችው في جيدها حبل من مسد ከእሾህ ግንጣይ የሆነ እንደ ሽቦ የሚቦጫጭቅ የሆነ ምን ታደርጋለች በአንገቷ ላይ የእሳት ምን ተደርጎላት ገንጣይ የሆነ ሽቦ ተደርጎላት እሳት ውስጥ እኮ ትወረወራለች በምኑ የተነሳ አላህን በማመጽ የተነሳ ከሰዎች ሁሉ ክፉ ሰው ደግሞ የመጀመሪያው የሳቸው ተቃዋሚ ማን ሆኖ ተገኘ ያባታቸው ወንድም አቡ ለሃብ ስለዚህ ጥፋት በሱ ላይ ስለተገባ ይሄን አላህ በሱ ላይ አረጋገጠለት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መንገድ ለ10 ዓመት ጥሪ ያደረጉ ዳዕዋቸውን ቀጠሉበት ለህዝቦች ምን አድርገው فاسدع بما تؤمر ግልጽ አድርግ በታዘዝክበት ተብለው የለ ዳዕዋቸውን ቀጠሉ በእነዚህ 10 ዓመታት ውስጥ ነብዩ መሐመድም ሆነ እሳቸውን የተከተሉ አማኞች ከባድ ፈተና ደረሰባቸው የመካ አጋሪያን ነብዩ ሰለላሁ ዐለይሂ ወሰለም በመጥፎ ስም ይጠሯቸው ጀመር ጠንቋዩ እብዱ ድግምተኛው ገጣሚው ምን ብለው ነበር ነብይ ከመሆናቸው በፊት ታማኙ መሐመድ ብለዋቸው ነበር እስቲ አስቡት አንድ ሰው እብድና ገጣሚ እንዴት ሊሆን ይችላል ሊሆን እኮ የማይችል ነገር ነው ይዘው የተነሱት እብድ ነው ገጣሚ ነው አሉ ምን ስለተባሉ ነው ይሄ ሁሉ ራሳቸው ምን አሉ አጃለ الالهه اله واحده አማልክቶቻችንን አንድ አምላክ ይሁኑ ይላልን ان هذا لشيء عجاب
ይሄ እኮ በጣም የሚገርም ነገር ነው አሉ። እነሱ ምክንያቱም ካዕባ ውስጥ 360 የሚገዟቸው ጣዖቶች ነበሩ። እነዚህን ተውና አንድ አላህን ያዙ ሲባሉ ይሄ እብድ ነው፣ ይሄ ድግምተኛ ነው፣ አባትና እናትን የሚለያይ ነው፣ አባትና ልጅን የሚለያይ ነው ብለው የእሳቸውን ስም ማጥፋት ጀመሩ። ከዚህም አልፈው ሌሎች ጎሳዎች እሳቸውን እንዳያናግሩ የእሳቸውን ዳዕዋ እንዳይቀበሉ እንዳይሰሙ ማስጠንቀቅ ጀመሩ። በሚሄዱበት መንገድ እሾህ ማስቀመጥ፣ ሌሎች አማኞችን በተለይ ድሃዎቹ በተለይ ባሪያዎቹ ማሰቃየት ጀመሩ። ሲሰቃዩና ከባድ እንግልት ሲደርስባቸው ከነበሩ ሷሃባዎች ውስጥ ባሪያው ቢላል ኢብኑ ረባህ ይገኝበታል። ነፃ ያወጡትም አቡበክር ናቸው። ነፃ ከመውጣቱ በፊት ከባድ ስቃይ ያሰቃዩታል። እሱ ግን ከያዝኩት እስልምና ንቅንቅ አልልም አለ። በሁለተኝነት ደግሞ ድሃ በመሆናቸው አማካኝነት አማርና ቤተሰቦቹን ያሰቃዩአቸው ነበር። አማር ኢብኑ ያሲር ይባላል። አማር የያሲር ልጅ። አማር እናቱ ማናት? ሱመያ። ሱመያ እናቱንና አባቱን ያሲርን ገደሉበት። በዚህም የተነሳ የመጀመሪያዎቹ የሙስሊም ሰማዕታቶች ማንና ማን ይባላሉ? ያሲርና ሱመያ ይባላሉ። የማን? የአማር አባትና እናቶች። ከአጋሪያን ለነብዩ ሰለላሁ ዐለይሂ ወሰለም ብቸኛ ከለላ ሆኖ የቆመው አጎታቸው አቡ ጣሊብ ብቻ ነበር። እሳቸው ሲሰቃዩ ሽርክ ላይ ከመሆኑ ጋር ምን ብለናል? በጣም ይወዳቸው ነበር። እናታቸው በ6 ዓመታቸው ስትሞት ማን ተቀበላቸው? አያታቸው አብዱል ሙጠሊብ። አያታቸው በ8 ዓመታቸው ሲሞት ማን ተቀበላቸው? አጎታቸው አቡ ጣሊብ ተቀበላቸው። አጎታቸው አቡ ጣሊብ ተቀበላቸው። በጣም ይወዳቸው ነበር። የመካ ሙሽሪኮች ምን አሉት? በጣም ቆንጆ የሚባል ልጅ ፈልገን ወጣት እንስጠ፣ ሙሐመድን አሳልፈህ ስጠን፣ ሙሐመድን እንግደለዋል። ሱብሃንአላህ። ምክንያቱም እሳቸው ነብዩ ሙሐመድን እያሳደጉ አይደለ? መሐመድን አሳልፈህ ስጠን እንግደለው፣ ለአንተ ደግሞ ምርጥ የሚባል ወጣት አምጥተን እንስጥ የምታሳድገዋል። አቡ ጣሊብ ሽርክ ላይ ከመሆኑም ጋር ምን አለ? ክንዴ እስኪንተራስ ድረስ እሱን አሳልፌ አልሰጥም አለ። ማንን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ስለዚህ ከአጋሪያን ለነብዩ ሰለላሁ ዐለይሂ ወሰለም አጋር ሆኖ የቆመው ብቸኛው አቡ ጣሊብ የተባለው አጎታቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም እየተሰቃዩ የነበሩ ሙስሊሞችን ወደ ሀበሻ እንዲሰደዱ አዘዙ። ስደት ለመጀመሪያ ጊዜ ተደረገ። 2 ጊዜ ነው ሷሃባዎች የተሰደዱት። ነብዩ ሰለላሁ ዐለይሂ ወሰለም ኢትዮጵያን የመረጡበት ምክንያት ምን አሉ? በውስጧ ሰው ማይበደልበት የሆነ ፍትሃዊ መሪ አለ፣ ሂዱ ወደሱ አሉ። ወደ ማን? ወደ አነጃሺ። ከቁረይሾች ተደብቀው 100 የሚሆኑ አማኞች ወደ ኢትዮጵያ ለመጀመሪያ ጊዜ ተሰደዱ። አነጃሺ በትህትና ተቀብሎ አስተናገዳቸው። የቁረይሽ አጋሪያን አነጃሺ ሙስሊሞችን በመቀበሉ በጣም ተበሳጩ። የመካ አጋሪያን ወደ ኢትዮጵያ የተሰደዱ ሙስሊሞችን ለመጉዳትና አነጃሺን ለማታለል ሲሉ ልኡካን ቡድኖችን አዘጋጁ። ምን ለማድረግ? የሷሃባዎችን ስም አጥፍተው ስጠን ባከህ ብለው እነሱን ተቀብለው መካ ወስደው አደጋ ሊያደርሱባቸው። ልኡካን ቡድኖቹ አነጃሺ ሙስሊም ስደተኞችን እንዲመልስላቸው ወደ መካ ከተማ ይዘው ለመመለስ በማሰብ ብዙ ስጦታ ጉቦ ይዘው መጡ። ወደ ማን? ወደ ኢትዮጵያ። ልኡካን ቡድኖቹ ለነጃሺ ሙስሊሞቹን አመፀኞች አዲስ ሃይማኖት ይዘው የመጡ እኮ ናቸው ሲሉ ምን አደረጉ? ለነጃሺ ነገሩት። ነገር ግን ተንኮላቸውን አላህ ከሸፈው። ምን በማድረግ? አነጃሺ ፍትሃዊ መሪ ስለነበረ ሙስሊሞቹን ስለ ሃይማኖት ጠየቃቸው። ምንድነው የምታምኑት? ይሄ አዲስ ሃይማኖት ይዛችሁ መታችኋል የተባለው ብሎ ሲጠይቅ ጃዕፈር ኢብኑ አቢ ጣሊብ የተባለው የአቡ ጣሊብ ልጅ የዓሊ ወንድም መጀመሪያ ላይ ከተሰደዱት ውስጥ ነበር። አላህ መልካም ስራውን ይወደድለትና የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው። ለነጃሺ ስለ እስልምና አስረዳው። ምን በማድረግ? ሱረቱ መርየም ላይ ያሉትን የመጀመሪያዎቹን አንቀጾች አነበበበት። ካፍ ሃያ አይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال ربي إني وهن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا. إنهم يقتلون بانقصوች አነበበለት። ነጃሺ ነሷራ አህለል ኪታብ ስለነበረ ይሄን ታሪክ የማንን ታሪክ? የዘከሪያን ታሪክ፣ የየህያን ታሪክ፣ የመርየምን ታሪክ ጠንቅቆ ስለሚያውቅ
መልካም መስተንግዶ አደረገላቸው ለሙሽሪኮች አሳልፎ አልሰጣቸውም ሷሃባዎች ወደ ኢትዮጵያ ለሁለተኛ ጊዜ ተሰደዱ የሙስሊሞች ቁጥር ከእለት እለት እየጨመረ መጣ ምክንያቱም የነብዩ ዳዕዋ ያ ሁሉ መከራም እየደረሰባቸው ቀጥለዋልና ማለት ነው መካ ውስጥ ታላላቅ የሚባሉ ሰዎች ሁሉ እስልምናን ተቀበሉ ከነዚህም ውስጥ ሁለቱ ግለሰቦች በጣም ታላላቅ ይባላሉ ማንና ማናቸው የሳቸው አጎት ሐምዛ እና ዑመር ኢብኑ አልኸጣብ ሰለሙ ሁለቱም በጣም ትልልቅ በመሆናቸው ይታወቃሉ ከዛ በኋላ እስልምና ይስፋፋ ጀመረ የመካ ሙሽሪኮች ግን በጣም ብስጭታቸው ጨመረ አጋሪያም በዚህ ጉዳይ በመበሳጨታቸው የተነሳ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ላይ ተንኮልን ፈጸሙ ምን በማድረግ ከሙስሊሞች ጋር ምንም አይነት ግብይት ክልክል ነው አሉ ለ3 አመት ማዕቀብ ጣሉባቸው ስለዚህ የሚበላ ጠፋ ምን እስኪበሉ ድረስ ሷሃባዎችና ነብዩ ሰለላሁ ዐለይሂ ወሰለም ቅጠል እየበሉ ጉንጫቸው ምላሳቸው እስኪተረተር ድረስ በዚህም የተነሳ ሙስሊሞች በጣም ተሰቃዩ አንዳንድ የጎሳ መሪዎች ይህን ስቃይ ሲመለከቱ የገዛ ዘሮቻቸው ላይ ሙሽሪኮች ከመሆናቸው ጋር አልቻሉ ማዕቀቡን አነሱት በዛው አመት ሱብሃንአላህ ከለላ ሲያደርግላቸው የነበረው አጎታቸው አቡ ጣሊብ ሞተ የሞተው ደግሞ በጣም ነብዩን ያሳዘናቸው በምን የተነሳ ነው ለሳቸው ሲል አብሯቸው 3 አመት ተሰቃይቶ እሳቸውን አሳልፍ ያልሰጥም ብሎ ሲያበቃ ሞት አፋፍ ላይ ሆኖ እሳቸው መተው አጎቴ ሆይ ላኢላሃ ኢላላህ በል አላህ ዘንድ ከራከረልሃለሁ ጀነት እንድትገባ ይሉታል እና አቡ ጀህል የመሳሰሉት ደግሞ ሙሽሪኮች ከሷ አጠገብ ቆሞ ምን ይሉታል ከአባትህ ከአብዱል ሙጠሊብ መንገድ ዘውር ልትል ነው ይሉታል ከዛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ምን ይሉታል እባክህን አጎቴ ላኢላሃ ኢላላህ በል ይሉታል መጨረሻ ላይ እሱ ምን ይያለ ሞተ አላ አዋጃለ አላ ሚለቲ አብዱል ሙጠሊብ አለ አብዱል ሙጠሊብ በአባቴ መንገድ ላይ ነው ያለሁት ይያለ በሽርኩ ሞተ ነብዩ ሰለላሁ ዐለይሂ ወሰለም በጣም አዘኑ hatta ምን እስኪሉ ድረስ እስከምከለከል ድረስ እስትግፋር ጌታዬን ምህረት ለምንልሃለሁ አሉት በሽርክ ላይ ለሞተ ሰው ምህረት መጠየቅ ይቻላል አይቻልም እሳቸው ግን በጣም የሱ ጉዳይ ስላሳዘናቸው ምን አሉ እስከከለከል ድረስ ምህረትን ለምንልሃለሁ አሉት ከዛ ተከለከሉ ምህረት እንዳይለምኑ በሽርክ ለሞተ ሰው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን አማልዳለሁ አሉ ለማ ለአቡ ጣሊብ አጎቴ ምን ላረግለት ከጀሃነም አይወጣም አሉ ጀሃነም ውስጥ ሆኖ ግን ቅጣቱ እንድትቀለልለት አላህን ለምንለታለሁ አሉ ከጀሃነም ሰዎች ሁሉ ዝቅተኛውን ቅጣት የሚቀጣው እሱ ነው በሱ ቤት ግን ከጀሃነም ሰዎች ሁሉ እንደሱ የሚቀጣ ያለ አይመስለውም አሉ እግሩ ስር ፍም እሳት ትደረግለታለች አሉ መሃል አናቱን ታንተከትከዋለች አሉ ፈአንዘርቱኮ ናረን ተለዋ እቺ አቃጣይ ተኳሽ ለብላቢ የሆነችውን እሳት አስጠነቅቃችኋለሁ ይሄው እሱ እንኳን እግሩ ስር እሳት ተደርጎለት መሃል አናቱ ይንተከተካል እሱ ሞተባቸው አጎታቸው ሁለተኛ በጣም የሚወዷት ውዷ ባለቤታቸው ኸዲጃ ረዲየላሁ ዐንሃ በዛ አመት ሞተች ነብዩ ሰለላሁ ዐለይሂ ወሰለም በጣም አዘኑ ያም አመት ምን ተብሎ ተሰየመ በጣም ስላዘኑ እሳቸው የሐዘን አመት ተብሎ ተሰየመ ያ አመት አጋሪያኑ ይህንን አጋጣሚ ተጠቅመው አቡ ጣሊብ ሞተላቸው አይደለ የበደል ጫናቸውን ደግሞ ጨመሩት ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በጣም ታገሱ መካ ውስጥ ያሉ እሳቸው ላይ የወርዱ የነበሩ ምዕራፎች ከእሳቸው በፊት የነበሩ ነብያት ላይ የደረሰው መከራ ምን እንደሚመስል አላህ እሳቸውና ሱሐቦቻቸው እንዲታገሱ የሚያበራቱና የሚያጠናክሩ አንቀጾችን በማውረድ አጠናከራቸው ምን በሚሉ ፈስቢር ታገስ ኢነል ዓቂበተ መጨረሻው እኮ የሚያምረው ለልሙተቂን አላህን ፈሪ ለሆኑት ባሪያዎች ነው ፈስተቂም ቀጥበል ከማ ኡሚርት እንደታዘዝከው እሚሉና የመሳሰሉ አንቀጾች ትዕግስትን በቀጥታ የሚያስተምሩ ስለነበሩ እሳቸው ሱሐቦቻቸው ትዕግስት ላይ ጸኑ የጌታቸውን ቃል ከማንም በላይ የሚያምኑበት ነብዩ ሰለላሁ ዐለይሂ ወሰለም በትዕግስታቸው በመቀጠል ሌሎች የአረብ ጎሳዎችን ወደ እስልምና ይጠሩ ጀመር ነብዩ ሰለላሁ ዐለይሂ ወሰለም ለሐጅ መካ ከተማ ይመጡ የነበሩ የአረብ ጎሳዎችን ወደ ኢስላም ይጣሩ ነበር ነገር ግን አልተቀበሏቸውም በዚህ አስቸጋሪ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እርዳታ አገኛለሁ
ጥሪን የሚቀበለኝ ሰው ይኖራል ብለው ተስፋ በማድረግ ጣኢፍ ወደሚባል ከተማ ዳዕዋ ለማድረግ ሄዱ። ነገር ግን እዛ ከመካው የባሰ ነገር ገጠማቸው። ኃይለኛ ድብደባ ደረሰባቸው፣ ደም በደም እስኪሆኑ ድረስ። ጅብሪል መጣ። ከዛስ መሐመድ ሆይ አላቸው፣ የተራራ መላእክታን ይዤ መጥቻለሁ፣ እዘዘው፣ አላህ ያልከውን እንዲፈጽምልህ ያደርጋል። ሁለቱን ተራራዎች እንዲህ ይጨፈልቅባቸውና ያጠፋልሃል እነዚህን ህዝቦች አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አደረጉ? ወይም ምን አሉ? እኔ ምከጅለው አሉ ከነዚህ ሰዎች ጀርባ ወይም እነዚህ ሰዎች የሚወልዷቸው ልጆች አላህን በብቸኝነት የሚያመልክ ሰው ከነዚህ ሰዎች ጀርባ እንዲወጣ ፈልጋለሁ አሉ። እንዳሉትም ከነዚህ ሰዎች ጀርባ ትልልቅ ሙስሊሞች ትልልቅ ሰዎች ተገኙ ማለት ነው። አላህ እሳቸው ላይ ደረሰባቸው መከራ፣ ያን ሁሉ ድብደባ፣ ያ ሁሉ ሰው አልቀበል ሲላቸው ይጸኑ ይረጋጉ። በዛ ላይ ሐዘን ደርሶባቸው የለ አጎታቸውና ሚስታቸው ሞታ የለ ሰማይ ቤት ምን እንደሚመስል ሊያስጎበኛቸው መላእክቶችን ሊያሳያቸው በቀጥታ በነቁበት ከኢስራ ለይለተል ኢስራ ወልሚዕራጅ የሚባል ክስተት ተከሰተ። ኢስራ ማለት ከመካ ከተማ ተነስተው የት መድረስ ነው? ቤተል መቅዲስ ድረስ መሄድ ነው። ከቤተል መቅዲስ ደግሞ 7 ሰማይ አቋርጠው ከጅብሪል ጋር መሄድ ነው። ምን አሉ? መካ ከተማ በተኛሁበት ከእንቅልፌ ተቀሰቀስኩና ተነሳሁ አሉ። ከዛስ በኋላ ጅብሪል አለይሂ ሰላም ከአህያ ከፍ ያለች ከፈረስ ዝቅ ያለች ቡራቅ የምትባል እንስሳ ይዞልኝ መጣ። አንድ ጊዜ የምትጋልበው አይኗ የሚያየው ልክ ነው አሉ። የት ተወሰድኩ አሉ? ቤተል መቅዲስ ተወሰድኩኝ። ቤተል መቅዲስ ደግሞ ማለት አላሁ ሱብሓነሁ ወተዓላ መስጂዱንም ሆነ ዙሪያውን የባረከው ቦታ ነው። ነቢያቱን አላህ አወረዳቸውና ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው መሪ ሆነው ኢማሞች ነቢያቱን ምን አደረጓቸው? ሰላት አሰገዷቸው። ከዛ ጅብሪል አለይሂ ሰላም እሳቸውን ይዞ አረገ። ይህ ክስተትን አስመልክቶ አላህ ሱረቱ አልኢስራ ላይ ምን ይላል? ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ አለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል በሲር። ትርጉም ሱብሃን ጥራቻ እኮ የተገባው ነው የኛ ጌታ። አለዚ እሱ አላህ እኮ አስራ ያስጓዘ እኮ ነው ቢዐብዲሂ ባሪያውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለይለን በሌሊቱ ጉዞ እኮ ያስጓዛቸው እኮ ነው። ከየት አስነስቶ? ሚነል መስጂድ አልሐራም ከመካ አስነስቶ የት? ኢለል መስጂድ አልአቅሳ መስጂድ አልአቅሳ ፍልስጤም ውስጥ እኮ የወሰዳቸው ነው። አለዚ መስጂድ አልአቅሳ የተባለው መስጂድ እኮ ባረክና የባረክነው የሆነ ሐውለሁ ዙሪያው ያለውንም እኮ ደግሞ መልካም ፍራፍሬዎች የሚበቅሉበት ቦታ ነው። ሊኑሪየሁ ልናሳየው ሚን አያቲና ተአምራቶቻችንን ልናሳየው እኮ ነቢያችንን ሙሐመድ ሰለላሁ ዐለይሂ ወሰለምን ከመካ ወደ ቤተል መቅዲስ ወሰድነው። ከቤተል መቅዲስ ደግሞ 7 ሰማይ አቋርጦ እንዲሄድ አደረግነው። ኢነሁ አላህ እኮ ሁወ እሱ አላህ እኮ አሰሚዕ ሰሚ ነው፣ ሁሉን ነገር ይሰማል። አልበሲር ተመልካች ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ጅብሪል ይዞኝ ወደ መጀመሪያው ሰማይ አረገ። የመጀመሪያው ሰማይ ጠባቂ ጠየቀው፣ ማን ነህ አለው። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኝ አለ ሰለላሁ ዐለይሂ ወሰለም። ተጠርቷል ወይ? አዎ ተጠርቷል። ይሄው ጥሪ ተደርጎላቸው በጥሪው መሰረት ምድር ላይ አስተባባያቸው በስቶ ደብዳቤያቸው በስቶ እሳቸው ላይ ምን ተደረገላቸው? ሰማይ ቤት በመስተንግዶ ተከፍቶላቸው ገቡ። ምን አሉ? አባታችንን አደም አገኘሁት አሉ። ልጄ ሆይ እንኳን ደህና መጣህ አለኝ አሉ። ይሄው የሰው ልጆች ሁሉ አባት አገኛቸው። ሁለተኛውም ሰማይ ላይ ተጠየቁ። ቅድም የተጠየቁትን አይነት ማንና ማንን አገኘሁ አሉ? ዒሳና የህያን አገኘሁ አሉ። ወንድማችን እንኳን ደህና መጣህ አሉኝ አሉ። ሶስተኛውም ሰማይ ላይ ተጠየቅን፣ እኔና ጅብሪል ገባን አሉ። ሶስተኛውም ሰማይ ላይ ነብዩላህ ዩሱፍን አገኘኋቸው አሉ። ዩሱፍም እንኳን ደህና መጣህ ወንድሜ ያለኝ አሉ። አራተኛውም ሰማይ ላይ ይዞኝ አረገ። አራተኛውም ሰማይ ላይ ተጠየቅን፣ ተከፈተልን አሉ። ነብዩላህ ኢድሪስን አገኘሁት አሉ። ኢድሪስም እንኳን ደህና መጣህ ወንድሜ ያለኝ አሉ።
አምስተኛው ሰማይ ላይ ይዞኝ አረገ ተጠየቅን ተከፈተልን አሉ አምስተኛው ሰማይ ላይ ነብዩላህ ሃሩንን አገኙት እንኳን ደህና መጣህ ወንድሜ ያላቸው ስድስተኛው ሰማይ ላይ ይዞኝ አረጋሉ ጅብሪል ጥያቄ ተጠየቁ ተከፈተላቸው ገቡ ነብዩላህ ሙሳን አገኙአቸው እንኳን ደህና መጣህ ወንድሜ ያላቸው ሰባተኛው ሰማይም ተከፈተልን ገባን አሉ ሰባተኛው ሰማይ ላይ ማንን አገኙ ነብዩላህ ኢብራሂምን አገኘሁት አሉ እንኳን ደህና መጣህ ልጄ አሉኛ ማንና ማን ልጄ ያላቸው አደምና ኢብራሂም እሳቸው የኢብራሂም በኢስማኤል በኩል የልጅ ልጅ ናቸው ብለናል አላል ናቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወልሚዕራጅ የሌሊቱን ጉዞ በሄድኩበት ኢብራሂም በይተል ማዕሙር የተባለን ቤት ተደግፎታል በይተል ማዕሙር የተባለን ቤት ተደግፎታል ምን የሚያረግ ሲሆን ወይም ምን በውስጡ ምን ያለበት ሲሆን በቀን ውስጥ 70,000 መላእክት ይገባሉ አላህን ሲገዙ ይውሉና የመጨረሻ እኮ ቻንሳቸው ያቺ ቀናት ድጋሚ አትደርሳቸውም እስከ ቂያማ ድረሳሉ ይሄን ይዘምን እንላለን የመላእክቶችን ቁጥር አላህ እንጂ ማንም አያውቀውም ለምን ዱንያ ከተخለቀች አንስቶ ቂያማ እስኪቆም ድረስ 70,000 ሲባዛ በዚህ ሁሉ ቀናት ስታበዛው ቁጥሩ ይታወቃል አይታወቅም 70,000ዎች ይገባሉ አላህን ያመልኩታል ድጋሚ ቻንስ አይደርሳቸው በነገው ዕለት ሌላ 70,000 አዲስ መላእክት ይገባል በነገው ዕለት ድጋሚ ሌላ 70,000 መላእክት ይገባል ከነገው ወዲያ መልሶ ሌላ 70,000 መላእክት ይገባል ለጌታችን ይሄን ያህል የሚገዙት መላእክቶች አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰማይ ቃቃቃቃ አለች ልትልም ይገባታል አሉ ምክንያቱም ሰማይ ላይ አራት ጣት የሚያስቀምጥ ቦታ የለምና ስለዚህ አላህ ምን አደረገላቸው ይዟቸው ሰባት ሰማይ አስጓዛቸውና ሲድረተል ሙንተሃ የሚባልን ቦታ ሲደርስ ጅብሪል እዛ ጋር ቆመ እሳቸው አልፈው ሄዱ አላህ 50 ሰላትን ግዴታ አደረገባቸው ከዛስ በኋላ ሲመለሱ ስድስተኛው ሰማይ ላይ ማንን አገኙት ሙሳን አገኙት ሲወጡ እንዳገኙት ማለት ነው ሙሳ ምን አላቸው ጌታ በምን አዘዘ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በ50 ሰላት እኮ አዘዘኝ ሙሳ ምን አሉ ተመለስ ወደ ጌታ እኔኮ በኒ እስራኤሎችን ሞክሬያቸዋለሁ ያንተ ኡመቶች አይችሉትም ተመለስና ወደ ጌታ አስቀንስ በዚሁ ምን እንይዛለን ጌታችን ከፍጡራን ሁሉ በላይ ተነጥሎ ከአርሹ በላይ ነው ያለው ተመለሱ ከስድስተኛው ሰማይ ወደ ሰባትን አልፈው ውሃውን አልፈው ሄደው አላህ ሆይ ብለው ቀንስልኝ ብለው 5 አስቀነሱ ሲመለሱ አሁን ሙሳ አገኛቸው ጌታ በምን አዘዘ በ45 ሰላት አዘዘኝ ተመለስ ወደ ጌታ አስቀንስ በኒ እስራኤሎችን ሞክሬያቸዋለሁ አይችሉትም ህዝቦች እየተመላለሱ 5 ደረሰ ሙሳ አሁንም አላቆሙም ምን አሉ ተመለስ ወደ ጌታ አስቀንስ አሏቸው ከዛ ነብዩ ምን አሉ ጌታዬን አፍረዋለሁ አሉ አላህን አፍረዋለሁ ከዚህ በላይ መጠየቅ አሉ 5 ሰላት ይዘው መጡ ሰላት መከራን መገላገያ ናት አይደለችም አላህ ምን አለ ወስተዒኑ ቢስሰብሪ ወሰላቲ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ወስተዒኑ ታገዙ ቢስሰብሪ በትግስት ታገዙ የታገሰ ሰው መጨረሻው ጀነት ነው ወሰላት በስግደትም ታገዙ አላህ ምን ስላለ ኢንማ ይወፋ الصابرون اجرهم بغير حساب እነዛ ታጋሽ የሆኑ ሰዎች እኮ ምንዳቸው የሚሰጣቸው ቁጥር ስፍር የለውም አይሰፈርም ወደ ሰላት ስንመጣ ወስተዒኑ ታገዙ بالصبر በትግስት ወሰላት በስግደት وانها እቺ ስግደት እኮ ለከቢረቱ በጣም እኮ ከባድ ናት ኢላ ሲቀር እንጂ على الخاشعين አላህን ፈሪ ለሆኑት ሰዎች እንጂ እኮ አላህን ለማይፈራ ሰው ሰላት ትከብዳለች ስለዚህ አንድ ሰው ሰላት ለሱ ከገራችለት ይወቅ ያ ሰው ማለት አላህን ፈሪ ለመሆኑ ምልክት አለው ማለት ነው እሷን ያዳብራት ምክንያቱም አላህን ፈሪ ላልሆኑ ሰዎች ቢምሉ ቢገዘቱ ሰላት ትከብዳቸዋለች ሁለተኛ
ነብዩ ሰለላሁ ዐለይሂ ወሰለም አላህ ሊያባሽራቸው ምን አደረገ? ጂኖችን ደሞ ወደሳቸው እንዲሄዱ አደረገ። ሰዎች አይደል ያስተባበሏቸው? ከውልደታቸው ጀምሮ የሚያውቋቸው ሰዎች እሳቸውን በመጥፎ ስም ያነሱ ጀመር። ከዚህም አልፎ እሳቸው ላይ አደጋ ሊያደርሱ ሞከሩ፣ ሊገሉ ሁሉ ሞክረዋል። አቡበክር ሲዲቅ ረዲየላሁ ዐንሁ አንድ ጊዜ እሳቸውን የመካ ሙሽሪኮች በፎጣ አንገታቸውን ጠቅልለው ፎጣውን ምን ያደርጉት ጀመር? ይጠመዝዙት ጀመር። ልክ ይሄ ብሎን ባጠበቀው ቁጥር አጥብቆ ይዘለ ፎጣውን ሲያጠብቁት አንገታቸው ላይ ሰንበር አወጣ። አቡበክር መጣና ገፋቸውና እነዚህ እሳቸውን በፎጣ ጠቅልለው የሚያንቁትን ሰዎች አተቅቱሉነ ረጁለን አየቁለ ረቢ አላህ አላቸው። አተቅቱሉነ ረጁለን ልትገሉት ነው ይሄን ግለሰብ አየቁለ ረቢ አላህ ጌታዬ አላህ ነው በማለቱ ብቻ ልትገሉት ነው ይሄን ሰው አለ። ከዛ እነሱ ዱላቸውን ወደ ማን አደረጉ? ከነብዩ አንስተው ወደሱ አዞሩበት። ደሞ ወደሱ ውርጅባቸው አወረዱ። እቺኑ ቃል የትኛዋን አተቅቱሉነ ረጁለን አየቁለ ረቢ አላህ ያለውን አቡበክር ያለውን ከዚህ ኡማ በፊት የተናገራት ሌላ ግለሰብ አለ። እቺኑ ቃል ማን ይባላል? በስም አልተነገረንም። ከሙሳ ህዝቦች ውስጥ ነው። የፊርዓውን ዘመድ ነው። እምነቱን ደብቆ ነበር የሚኖረው። እምነቱን ይፋ የሚያደርገው ያን ቀን ነው። ተደብቆ ሙስሊም ነው፣ ግን የፊርዓውን ዘመድ ነው። ፊርዓን ካወቀ ይገለኛል ብሎ ሙሳን ሊገሉት እንደተነሳ ግን ሲያቅ ያን ቀን አላስቻለው። ምን አለ? وقال رجل على الله ሲመሰክርለት አንድ ግለሰብ አለ ሙእሚኑን አማኝ የሆነ ሰው የክቱሙ ኢማነ እምነቱን ደብቆ የያዘ ሰው አተቅቱሉነ ረጁለን ሙሳ ልትገሉት ነውን? አየቁለ ረቢ አላህ ጌታዬ አላህ ነው በማለቱ ብቻ። ሀከዛ አማኞች ዘመኑ ይለያል እንጂ አቋማቸው ያው ነው። ኢንሻአላህ የሱን ሰውዬ ታሪክ ባላህ ፍቃድ እፈስርላችኋለሁ። ሱረቱ ጋፊር ላይ አለ በሰፊው። ስለ ጂኖች ትንሽኔ ጂኖች ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት ሰማይ ቤት እየገቡ ዜና ሰምተው ይወጡ ነበር። ከዛ ምን ተከሰተባቸው? ሐረሰን ሸዲደን ወሽሁባ። ሐረሰን ማለት ጠባቂ ማለት ነው። ሸዲደን ብርቱ ጠባቂ መላእክቶች ተደረጉ ሰማይ ቤት ጂኖች እንዳይገቡ። ወሽሁበን በችቦ ደግሞ ይመታሉ። ቃል አላሁ ተዓላ አላህ ምን አለ? ኢና ዘየና ሰማዕ ዱንያ ቢመሷቢሃ ወጀዐልናሃ ሩጁመን ሊሸያጢን። ኢና ዘየና ሰማዕ ዱንያ የቅርቢቱን ሰማይ አስዋብናት እኮ አስጌጥናት፣ አስዋብናት አለ። በምን? ቢዚነቲሃ በጌጦቿ። ማናቸው ጌጦቿ? ከዋክብቶቹ ማለት ነው። ቢዚነቲሃ ወጀዐልናሃ አደረግናቸው እነዚህን ኮከቦች ሩጁመን መምቻ ለሸያጢን ለሰይጣኖች መምቻ አደረግናቸው። ምን አይነት ሰይጣኖች? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጂኖች ይነባበራሉ አሉ። ይነባበሩና ምን ያደርጋሉ? ሰማይ ቤት አላህ ፍርድ ሲፈርድ መላእክቶች እርስ በእርስ ይጠያየቃሉ። ጌታችን ምን አለ ይባባላሉ። አላህ እኮ እንዲህ ብሎ ፍርድ ፈረደ ተብሎ መላእክቶች እዛ የሚያወሩት እነዚህ ጂኖች ሰምተው ጆሮ ጠቢዎች ናቸው። ሰምተው ያን ለማን ለመንገር? ዱንያ ላይ ላለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጠንቋይ 100 ውሸት ይደበልቁበትና ይነግሩታል አሉ። የትኛዋን? ያቺ አንዷን ከአላህ የተፈረደችው። ከዛ ምን ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ በተናገራት እውነታ ሰዎች ምን ይሉለታል? ያን ቀን የተናገረው እውነት ሆኖ የለ ይላሉ። ጠንቋይ እኮ አይደለም የተናገረው። እላይ ሰማይ ቤት አላህ የፈረደው ፍርድ የተነገረው ጂኖች ሰምተው 100 ውሸት ደብልቀው የነገሩት ነው። 100 ውሸት ደብልቀው የነገሩት ነው። የት የተደረገው? እዚህ ለጠንቋዩ የተነገረው። አሁን ግን ምን ሆነባቸው? ሰማይ ተዘጋባቸው። እንዳይገቡ ምን ተደረገ? ጥበቃ ተደረገባቸው። ከዚህም አልፎ ምን ተደረገ? ኮከቦቹ መምቻ ተደረጉ። እነሱ እየተፈናጠሩ ይመቷቸዋል። በዚህም የተነሳ እነሱ ምን አሉ? ምንድነው እኛ ሰማይ እንድንገባ የተከለከልንበት ምክንያት? ማንገባበት ምክንያት ምንድነው? የተከለከለ ነገር ሸይጣን ነው ይባላል። ኢብኑ ከሲር ተፍሲር ላይ አለ። ሂዱ በምድር ላይ ፈልጉ፣ አዲስ ክስተትማ ምድር ላይ ተከስቷል እንጂ እንዲህ አይሆንም አላቸው። ከዛ አላህ ምን አለ? ወኢዝ ሶረፍና ባዞርን ጊዜ ኢለይከ ወዳንተ
ነፈረን ጭፍራ ሚነል ጂን ከጂኖች ከፊል ጭፍራዎች ወዳንተ በመራኝ ጊዜ ሁሉም ጂኖች አይደለም ያንቀን ወደሳቸው የመጡት በመድር ላይ ሁሉም ፍለጋ ሲዞሩ ከፊሎቹን አላህ ወደሳቸው መራቸው ምን ሊያረጉ يستمعون القرآن قرآن ሊሰሙ فلما حضروه ነብዩን ባገኙ ጊዜ ሰላት እየሰገዱ በነበረበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን አለ وأنه لما قام عبد الله يا الله بارع نبي محمد صلى الله عليه وسلم بقوموا ጊዜ ምን ሊያረጉ يدعو صلاة እየሰገዱ ቁርአን በሚቀሩበት ጊዜ ካዱ ቀረቡኮ ምኖቹ ጂኖቹ يكونون ሊሆኑ عليه በነብዩ ላይ ሊበዳ ሊወድቁበት እላዩ ላይ እኮ ሊወድቁበት ደረሱ ምን ሆነው ይሄው እዚህ ጋር ይመጣል وإذ صرفنا ወዳንተ ባዞርን ጊዜ إليك ወዳንተ نفر من الجن كجن የሆኑ ጭፍራዎችን يستمعون القرآن قرآن ሊሰሙ فلما حضروه نبي صلى الله عليه وسلم በቀረቡ ጊዜ ጂኖቹ ቁርአንን ለመስማት قالوا تبابالوا أنسيتوا ዝም በሉ ተባባሉ ምን አልኳችሁ እዚህ ጋር وأنه لما قام عبد الله يا الله ባሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን እየቀሩ አላህን ለመገዛት ሰላት ላይ በቆሙበት ሰዓት ጂኖቹ ዝም በሉ ተባብለው ሰምተው ማያውቁት ነገር ስለሆነ ተደራርበው ነብዩ አላየዋቸው እሳቸው ላይ ግን ሊወድቁባቸው ነበር ጠባቂያቸው ግን ማን ነው አላህ ነው ጠባቂያቸው አላህ ምን አለ فلما قضي መልእክተኛችን በጨረሰ ጊዜ ቁርአኑን ቀርቶ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወለው ዞሩኮ ኢላ ቀውሚሂም ወደ ህዝቦቻቸው ሙንዚሪን አስጠንቃቂ ሆነው ጂኖቹ ተመለሱ ምን ሊሉ قالوا አሉኮ ጂኖቹ ያ ቀውመና ህዝቦቻችን ሆይ ኢና እኛኮ ሰሚዕና ሰማን ኪታበን መጽሐፍን ሰማን ኡንዚለ የተወረደ የሆነ ሚን ባዕድ ሙሳ ከሙሳ በኋላ የተወረደ የሆነ መጽሐፍ እኮ ሰማን ሙሰድቀን አረጋጋጭ የሆነ ሊማ በይነ የደይህ ከበስተፊቱ ያለውን የሚያረጋግጥ የሆነ መጽሐፍ ተወርዷል እኮ ይህዲ ይሄ ቁርአን እኮ ይመራል إلى الحق ودعونة كويمران وإلى طريق مستقيم قط ودالو منجد كودمو ይሄ ቁርአን ይመራል يا قومنا አሉ እንግዲህ ደግሞ በተራቸው አስተባባይ በዛል አላህ ምን ያደርግላቸው የጂን ደግሞ አማኝ ላይ መጣላቸው የጂን አማኞች እነሱ አመኑና ያንን ቁርአን የሰሙት ምን አሉ يا قومنا ህዝቦቻችን ሆይ አጂቡ እሺ በሉ ዳኢ አላህ ያላህ ተጣሪ የሆኑትን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሺ በሏቸው አንድ ወአሚኑ ቢህ እመኑባቸው በሳቸው ካመናችሁ يغفر لكم الله ይምራችኋል من ذنوبكم ከወንጀሎቻችሁ ويجيركم ይጠብቃችኋል من عذاب أليم አሳማሚ ከሆነው ከጀሃነም እሳት ነሞኮ አላህ ይጠብቃችኋል ወመን ላ ይጂብ እሺ ማይል ሰው ወመን ላ ይጂብ እሺ ማይል ሰው ማን ዳኢ አላህ የአላህ ተጣሪ የሆኑትን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሺ ማይል ሰው ግን فليس بمعجزين አምላጭ እኮ አይደለም የሚያመልጥ እኮ አይደለም في الارض በምድር ላይ አላህ እሱ ላይ ቅጣት ቢወስንበት እኮ የሚያመልጥ አይደለም ያላህ ቅጣት ይፈጸምበታል ወለይሰ ለሁ ለዚህ ግለሰብ እኮ የለውም ነብዩን አልቀበላለው ሰው من دونه ከአላህ ውጭ አውሊያ ረዳት እኮ የለውም ኡላኢክ እነዚህ እኮ ነብዩ ሰለላሁ ዐለይሂ ወሰለም አልቀበልም ያሉት ሰዎች እኮ في ضلال مبين ግልጽ የሆነ ጥመት ውስጥ እኮ ናቸው ስለዚህ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ምን አደረገላቸው ሰው አልቀበላቸው ምን አደረገላቸው ከጂኖች የሚቀበል አደረገላቸው ሰማይ ቤት አስጎብኝቷቸው መጣ ፈትህ ሊመጣ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ ጉድ ግን አያውቁም ነበር ጂኖች እሳቸው ጋር መተው ቁርአን መስማታቸው አላህ ምን አደረገላቸው
በወህይ መልክ አወረደው ሱረቱል ጂን የሚባል ራሱን የቻለ ሱራ ይሄው ተቀመጠ قال الله تعالى من አለ ቁል በላቸው መልእክተኛችን ሆይ ኡሂየ ኢለይ ወደኔኮ ወህይ ተወረደ أنه ነገሩ استمع ሰሙኮ ነፈሩን ጭፍሮች من الجن ከጂኖች እኮ የሆኑ ከፊል ጭፍራዎች እኮ ሰሙ فقالوا ቁርአንን ከሰሙ በኋላ አሉ إنا እኛኮ سمعنا ሰምተናል ቁርአንን ሰምተናል عجبا አስደናቂ የሆነ ቁርአን ሰማን يهدي ይሄ ቁርአን እኮ ይመራል إلى الرشد ቀጥተኛ ወደ ሆነው መንገድ ይመራል ወደ ቀጥታ ይመራል فآمنا به እኛ ግን በቁርአን አምነናል አሉ በውስጡ ባለው መልእክት አምነናል በመልእክተኛውም አምነናል ወለን ንሽሪካ በፍጹም አናጋራም بربنا በጌታችን ላይ አሐደን አንድንም አካል አናጋራም وأنه تعالى جد ربنا أنه يجيتاችን ልቅና ጠራ متخذ አልያዘምኮ صاحبة ሚስት የለውም ولا ولد ልጅም የለውም إلى آخر الآية እስካን ቀጹ መጨረሻ ድረስ ስለ ጂኖች ነው የሚያወራው በነገው ዕለት ባላ ፍቃድ ምን እናያለን መካ ላይ ያሉ ሰዎች አልቀበል ቢሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ድረስ ሲመጡ የነበሩ ሰዎችን ዳዕዋ ያደረጉም አልቀበልም ቢሏቸው ጣይፍ ድረስ ሄደው እሳቸው አልቀበልም ከማለት አልፈው ቢደብድቧቸው ነብዩ ሰለላሁ ዐለይሂ ወሰለም እዛ ድረስ ሳይሄዱላቸው ለሐጅ በመጡበት የመዲና ሰዎች ጥቂት ሰዎች እስልምናን በድብቅ ተቀብለው መዲና ከተማ ተመለሱ ምን ሊያረጉ እስልምናን እዛ ዳዕዋ ሊያረጉ ሊያስፋፉ ከዛ ለሁለተኛ ጊዜ ተመለሱ እስልምና እዛ ተስፋፍቶ ምን አሉ ኑና እኛ አገር ላይ እስልምናን አስፋፉ እንጂ እዚህ መካ ላይ አልተመቾትም ለርሶ ወደኛ ተሰደዱ ሲሉ አላህ ምን የሚል ስም ሰጣቸው አንሷር የአላህን ዲን የረዱ በነገው ዕለት ምናየው ባላ ፍቃድ ስለ ሙሃጂሮች አይተናል ስለ ስደተኞቹ የመካ ሰዎች ማለት ነው በነገው ዕለት ስለነማንና ያለን አላህ ያድርሰን ስለ አንሷሮች እናያለን እነማን ናቸው መዲና ላይ ምን ተከሰተ የመሳሰለው ማለት ነው አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን እሱን መንፈራ ሰዎች ያደርገን ኢኽላስ ይስጠን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك